እባክህ እማዬ እማዬ እሺ የሬሳ ሳጥን ሻጩ ሳጥኑን ሸጦ ተጠቀመ እርሶ ዮዲት ብትሞት ምን ይጠቀማሉ እድር አለኝ እስካሁን ምንም ሰው ስላልሞተብኝ እምከፍለው ገንዘብ ባክኖብኝ ነበር አሁን ግን በሷ ሞት የተነሳ ብሬን እቀበላለሁ ስለዚህ ከዚህ በኋላ በህይወቴ እንደተጫወትሽ አትቀርም እገልሻለሁ አይደደብ እገልሻለሁ ስማ የማን ልጅ ነው የምትገለው እርሶ ደግሞ ምን ሊያደርጉ ነው እዚህ የመጡት ለነገሩ ዌልካም እንኳን ደህና መጡ ከዚህ ከይሲ ልጆት ጋር እንደ ላይ ያሰናብቶታለሁ ላደረኩብሽ ነገር በሙሉ ይቅርታ እኔም አረስቻለሁ ሰውነቴ የደረሰብኝን እንግልት አረሳለ በእናትሽ ይይሻለሁ እባክሽ እማዬ እርሽልኝ እሺ ረሳልሻለሁ ግን አንቺ ተንከሲስ ገዳይ ሞንሽን ግን እንዳትረሹ የወዲት ጉዲት እኮ ነሽ ግን ይቅርታ አድርግልኝና እናትህ እንደኔ እናት መስዋዕት የሚከፈልላት አይነት ሰው አይደለች የኔ እናት ለኔ ሙችልኝ ብላት ትሞትልኛለች ያንተ እናት ግን እንኳን ልትሞትልህ ቀርቶ በጥቅሟ ከመጣ አንተ ልገል ትችላለች ስለ እናቴ መጥፎ ነገር ድጋሚ ስታወራ እንዳልሰማ እሺ እመኚ ማምለጥ አላጣም አመልጣለሁ ያመለጥኩ ጊዜ ግን ትገይኛለሽ አቃለው ለነገሩ ሰውን የመግደል ሞራሉም ብቃቱም አለሽ እኔን ግን ጫፌን አትነኪኝም ምክንያቱም ማይ ወንድዬ መሞት አልፈልግም ቢላውን ቁጭ አድርገው አይደል እማዬ ግን መሞት አለባት አይደል እማዬን ለመግደል ታስቢ ግን ምንም አልመሰለሽ ለራስሽ ህይወት ግን ሳሳሽ ልጠይቅሽ እስቲ እናቴ መሞት አለባት ወይ የለባቸውም ስህተት ነው የሰራሁት ለምንድን ነው እናቴን ለመግደል የፈለግሽው ለምን ሰይጣን አሳስቶኝ ነው ጤነኛ ሰው እንዴት ሰው ለመግደል ያስባል ኧረ ሰይጣን አሳስቶሽ ነው አዎ ወንድዬ እሱ አሳስቶኝ ነው እንጂ እኔ መቼም ታውቃለህ ሰው ለመግደል የሚያስችል ልብ የለኝም አላቅም እንዴት አይነት አውሬ እንደሆንሽ ነው ያላቅም ይቅርታ ውዴ ሁለተኛ አይለመደኝም አንተ ብቻ የዛሬን ብቻ ይቅር በለኝ እኔስ ሰይጣን አሳስቶኝ ብገልሽ በዚህ ቢሎ ይቅርታ ታረጊልኛለሽ ዶሚስቴ አላረግልም እንድትገለኝም አልፈልግም እንዴ ታዲያ ለኔስ ለምንድን ነው ይቅርታ ማታረጊልኝ እኔም ኮድጂ አይደለም ሰይጣን አሳስቶኝ እኮ ነው እንግሮሮሽ ላይ ምሰከው አንተና ያሳስተም ወዴ ጥሩ ሰው ነህ አንቺን ያሳሳተሽ መጥፎ ሰው ስለሆንሽ ነው ማለት ነው አይደል ይቅርታ የኔ ጌታ ሁለተኛ አይለመደኝም የዛሬን ብቻ ይቅርታ አድርግልኝ እንዳታስቢ የዛሬን በእውነቱ ይቅርታ አደርግልሻለሁ ግን በዛ ምትክ ደግሞ አንዱ ለታቱ ይልኛለሽ ምንድነው የፈለኩን አደርግልሃለሁ ምን ላድርግልኝ የኔ ጌታ ምን ላድርግልህ ትንሽ ነገር ሙቺ እንድትሞቺ ነው የምፈልገው ለእናቴ ቆፈርሽውን ጉድጓድ ውስጥ እንድትገቢ ይፈልጋለሁ በቃ እሱ ነው የምፈልገው ትንሽ ነገር ሙቺልኝ ይቅርታ አድርግልኝ እኔ ብገልሽ ይቅርታ ታረጊልኛለሽ እኔ ብገልሽ ይቅርታ ታረጊልኛለሽ ወይ ይቅርታ አትበኝ ይቅርታ የሚለውን ነገር መስማት አልፈልግም እኔ ብገልሽ ይቅርታ ትይኛለሽ ወይ ታረጊልኛለሽ ወይ ንገሪኝ አንቺ ከይሲ እኔ ብገልሽ ይቅርታ ትይኛለሽ ወይ አባዬ ወይ አመዳማ ደሞዝ ፈልገሽ ነው ደሞዝ እንደው የለም ደሞዝ አይደለም አባዬ
እና ምን አባሽ ፈልገሽ መጣሽ? መቼም ምን የሚጠቅም ነገር አይደለም ልትናገር የመጣሽ። ምን ፈለግሽ? ዛሬ እንኳን እርሶን የሚጠቅሙት ነገር ልነግሮት ነው የመጣሁት አባዬ። ምንድነው? ተናገሪ። ምንድነው የፈለግሽው? አሁን አለም ደውላልኝ ነበር። አለም ማነች? ያቺ የተረገመች የዮዲት ሰራተኛ ናት? አዎ። የልጅ ሰራተኛ። ለምንድን ነው አንቺ ጋር የምትደውለው? ከእሷ ጋር የምታወሩት ምን ጉዳይ አላችሁ? አባዬ ዮዲት የባሏ እናት ላይ ስትሰራ የነበረውን ግፍ በሙሉ ባሏ አይቷል። እሱን አውቀዋለሁ። እባክሽ የማላውቀውን ነገር ንገሪኝ። የሰማው ነገር በጣም አናዶት ሊገላት ቢላ ይዞ እያስፈራራት እንደሆነ ነው የነገረችኝ። አያደርገውም። ሞኝ እኮ ነው። ሞኝ እንዴት ለመግደል ይነሳሳል? የሚያደርገው ይመስለኛል። እርሱ አይደሉ ሞኝ ከነቃ ሀገር አያስቀምጥም ያሉት? እሱም ባረገችው ነገር በጣም ተናዷል። የተናደደ ሰው ደግሞ ምንም ነገር ሊያደርግ ይችላል። እውነት እኮ ነው። ይሄ ጀዝባ ልጅ ቢገላት ምን ሊደረግ ነው? ለዛ እኮ ነው የነገርኩት። የሆነ ነገር ያድርጉ፣ በኋላ ከሚቆጩት የሆነ ነገር አድርጉ። ተያት እባክሽ፣ ይግደላት። ኖራም አልጠቀመችም። ምናልባት ሞታ ትጠቅም ይሆናል። ሰው ሞቶ ይጠቅማል እንዴ? አዎ፣ አንደኛ የሬሳ ሳጥን ይሸጣል። የሬሳ ሳጥን መሸጫ ሱቅ ያለ ሰው ጠዋት ከእንቅልፉ ሲነሳ ምን ብሎ የሚጸልይ ይመስልሻል? ስራዬን ባርክልኝ፣ ቅናኝ ብሎ ነው የሚወጣው። ስራ ደግሞ የሚባረክላት ሰው ሲሞት ነው። እሺ፣ የሬሳ ሳጥን ሻጩ ሳጥኑን ሸጦ ተጠቀመ። እርስዎ ዮዲት ብትሞት ምን ይጠቀማሉ? እድር አለኝ። እስካሁን ምንም ሰው ስላልሞተብኝ የምከፍለው ገንዘብ ባክኖብኝ ነበር። አሁን ግን በእሷ ሞት የተነሳ ብሬን እቀበላለሁ። ለእድር ብለው ልጆ እንድትሞት ፈረዱባት? ፀሐይ፣ ድንገት ተነስተሽ ዛሬ ለልጅ መሞት ተቆርቋሪ እንዴት ሆንሽ? ልጆት ምንም ክፉ ብትሆንም እንድትሞት ግን አልፈልግም። አያገባሽም። ሂጅ ከዚህ። ለእኔ ለወርቄ ስትል እንኳን አንድ አይደለም 10 ድብን ለምን አትልም? ወርቄ ምን አገባት? ደሞም ክፉ ነች። የገዛ እናቷን ወንበር ላይ አስራ የምትሄድ። ስለተናደዱ ነው እንደዚህ የሚናገሩት እንጂ ልቡ እንደዛ አይልም። በያሁን ሂጅልኝ። ትሙታ ምን ነገር ለምን ድብን አትልም? ወይኔ ልጄ፣ ወይ አሳዘነችኝ። ደግሞ አሁን መጣሁልሽ። ቆይ ልጄ፣ ቆይ መጣሁ። ቢላውን ቁጭ አድርገው። ምን ነው መሞቻሽን ማየት አትፈልጊም? እናቴን በመርዝ ልገያት ነበር። ታዲያ እኔ ወንድዬ ምን አለ እድሉን አግኝቼ በዚህ ቢላው አንጀትሽን ብተለተለው? እባክህ እማዬ፣ እማዬ ልጄ ቢላውን ተው። እኔም ይቅርታ አድርጌላታለሁ። አንተም ተው በቃ። እንዴት ልተዋት? በፍጹም አልተዋትም። እችን ከይሲ አንቺ ሞድሽ አንድ እናቴ ላይ እኮ ነው የመጣችብኝ። አልሞትኩም እኮ ልጄ፣ ይኸው አለው። እናቴ ምንም ነገር ልታስረጅኝ አትሞክሪ። አይኔ ባይገለጥ ኖሮ እኮ እቺ ከይሲ እኮ ልትገልሽ ነበር። እቺ ሚስት ተብዬዋ ልትገልሽ ነበር። ግን ጥሎ ማይጥል ፈጣሪ አንቺን አተረፈሽ። አልሞትኩም እኮ ልጄ፣ ይኸው ፊት ለፊት አይደለ ያለሁት። መች ሞትኩኝ? ሞተሽ ነበረ። አው ደግሞ አለው ሞተሽ አፈር ለብሰሽ ነበረ። ይሄንን ያደረገችው ደግሞ እሷ ናት። ስለዚህ ይሄንን ጽዋ እራሷ መቅመስ አለባት። ምንም ልታስቆምኝ አትሞክሪ። ተው ልጄ፣ እባክህ ስሞትልህ ተው። የኔ ምስኪን እናት ላንቺ እየለመነችልሽ። ቀና ብለሽ አዳምጪ። እያየሻት ነው። ላንቺ ነው የምትለምንልሽ። አንቺ ግን በቁሟ ልትቀብሪያት ነበር። መርዝ ፈትፍተሽ ልታበያት ነበር። አይንሽ ለውጦ ፈንቅያው። ምን ላርግሽ? ወንድዬ ቢላውን ቁጭ አድርግ እባክህ። ቢላውን አስቀምጠው። እናቴ አልሰማሽም? መሞት አለባት። ትሞታለች። መሞት አለባት። ሊወጋት ቢላ ይዞ ተቀምጦልሻል። ኧረ እባክሽ
እማዬ ብላ እንዲያድኗቸው ጠርታቸው ነበረ። እሳቸውም የኔ ምስኪን ሊያድኗት ሄዱ። ወይ ጉድ! እኔም እኮ ለአባዬ ሊገላት እንደሚችል ነግሬያቸዋለሁኝ። ከዛ ምን አልኳቸው ነው ያልሽው? ነገርኳቸው? እኔ ነገርኩሽን ሄደሽ ለነሱ ነገርሻቸው? አዎ። ምን ነው መናገር አልነበረብኝም? አዎ አልነበረብሽም። ሚስጥር እኮ ነው የነገርኩሽ። ሚስጥር የተነገረሽን ሄደሽ ዝም ብለሽ ታወሪያለሽ እንዴ? እኔ እኮ እንዲያድኗት ነው የነገርኳቸው። በኋላ ቢገላትስ? ለእሳቸው መናገር ችግሩን የበለጠ ነው የሚያባብሰው። ለምንድን ነው ችግሩን የሚያባብሰው? አባዬ እንደሰሙ እዚህ ቤት ይመጣሉ። እሳቸው ደግሞ ታውቂያቸዋለሽ፣ ከአንደበታቸው አንድ ደህና ቃል አይወጣም። ከዛ እንደለመዱት መጥተው እማዬን አመዳም ብለው ሲሳደቡ በያዘው ቢላ ደረታቸው ላይ ይሰካባቸዋል። ከዛ እሳቸው ሞቱ ማለት እሱ እስር ቤት መጋባ ማለት አይደል? ይቅርታ፣ እኔ መጥፎ ነገር የሚፈጠር አልመሰለኝም ነበር። ተፈጥሯል። እንዳይመጡ ጸልይ። ከመጡ ችግሩ የባሰ ነው የሚባባሰው። ስለዚህ ከዚህ በኋላ በህይወቴ እንደተጫወትሽ አትቀሪም። እገልሻለሁ። አይደደብ፣ እገልሻለሁ። ስማ፣ የማንን ልጅ ነው የምትገለው? የማንን ልጅ ነው የምትገለው? እርስዎ ደግሞ ምን ሊያደርጉ ነው እዚህ የመጡት? ለነገሩ ዌልካም፣ እንኳን ደህና መጡ። ከዚህ ከይሲ ልጆት ጋር አንድ ላይ ያሰናብቶታለሁ። አንተ ልጅ ያማል እንዴ? አንቺስ ብትሆኚ ልጅሽ እንደዚህ ስዳደግ ሲሆን ዝም ትያለሽ እንዴ? አትቆጪው? የእርሶ ልጅ ነሽ ስዳደግ፣ ሰው ለመግደል እንኳን የማትራራ ክፉ አረመኔ ልጅ ወልደሽ ልጄን ስዳደግ ብለሽ ስትሳደቢ ትንሽ እንኳን አታፍሪ? ስነ ስርዓት ያሽ አንቺ አመዳ። ምንድን ነው ያሉት? አሁን ምንድን ነው የተናገሩት? ምንድን ነው የተናገሩት? ምን አልኩኝ? እኔ ልጅ ምን አልኩ? ምንም አላልኩም። ማንን ነው አመዳም ያሉት? ማንን ነው አሁን አመዳም ያሉት? እናቴን ነው አመዳም ያሉት? ነው ወይ እሷን ነው ወይ? አይደለም፣ ለምዶብኝ እኮ ነው። ይሄ አመዳም የሚል ስድብ አንድ ቀን ያስገድለኛል። አሁን በደንብ ያዳምጡ። እንዲሁ እንዳማርቡት ቀጥ ብሎ ከቤት ይወጡ። እባክህ ልጄ ተው። እርግጥ ነው አጥፍተናል። ላጠፋችሁም እሷ ይቅርታ እንድጠይቅ አደርጋለሁ። አሁን በይ ልጄ ይቅርታ በይ። በድለሻል፣ አጥፍተሻል፣ በይ ይቅርታ በይ። እውነት ላድርግላት? ለዚች ድፍንቅል ለሆነች ልጆት ይቅርታ ላድርግላት? አሁን በአንድ ነገር እንስማማ። ውልቅ ብላችሁ ቤቴን ለቃችሁ ውጡልኝ። ውጡልኝ! ውጡ! እንዴ ማዬ፣ ብቻዬን ጥረሽን ትይጂ ነው እንዴ? ልጄ ምን ላድርግ? ባልሽ አብዷል። እንዳይገለኝ ወደ ቤቴ ልሂድ። እኔስ እንዳይገልሽ ለምኞ ከዛ ይተውሻል። እኔ ልሂድ። እንዴ ማዬ፣ ጥለሽኝ አትሄጂም? የወንድስነት እባክሽ ልጅሽን ለምኝልኝ። እኛን ገሎ እስር ቤት ከሚገባ ቢኖርልሽ አይሻልሽም? ተው ልጄ ተው፣ እባክህን ተው። በእኔ ይሁንብህ ልጄ፣ ሰበብ ነው የሚሆኑብህ። እባክህን ተው ልጄ። እዚህ ሰይጣን ዝርያዎች ማዬ፣ አመሰግናለሁ ስለመጣሽልኝ። በጣም ነው ደስ ያለኝ። ልጄ ተረጋጊ እንጂ ምንድነው እንደዚህ የሚያርበተብትሽ እንዴ? ሁሉም ነገር ነገ ይስተካከላል። አይዞሽ። ሊገለኝ ነበር እኮማ። አይኑን ስላላየሽ ነው እንዴት እንደሚያስፈራራ። እንደዚህ ሲሆን አይቼው አላውቅም። እናንተም እኮ ልትገይበት ነው የሞከርሽው። እንዴት አይገልሽ? የሰራሽው ስራ በጣም አደገኛ ነው። ሰው የሚበላበት ምግብ ውስጥ መርዝ ትጨምሪያለሽ። አንቺ አይደለሽ እንዴ መርዙን የሰጠሽኝ? እኔ ነኝ እንዴ ካሜራ እያየሽ መርዝ ጨምሪ ያልኩሽ? እንዴ ተጠንቀቂ ስልሽ አንቺ አልሰማሽኝም። ይኸው ተይ ስልሽ እኔንም አስገድለሽኝ ነበር። ይቅርታ ማዬ፣ አሁን ምን ላድርግ? እዚህ ቤት መዋል ማደር አልችልም። እባክሽ ይዘሽኝ እንጂ። የቻልኩትን አደርጋለሁ። ብቻዬን ትተሽኝማ አትሄጂም ማዬ። ቃል ግቢልኝ፣ ትተሽኝ አትሄጂማ። ወንድዬ እባክህ መረጋጋት አለብህ። አለም እንዴት ነው የምረጋጋው? እንዴት? ሚስቴ እናቴ ላይ ያደረገችውን ነገር አይተሻል። እቺ ሰይጣን ምን እንዳደረገች በአይንሽ አይተሻል። እንዴት ልረጋጋ? እንዴት? ምን ማየት ይጠበቅብኛል? ራሴ አይደለም እንደ ቀረጽኳት ወንድዬ።
አነጋገርህ ለእናቷ ምጥ አስተማረቻት አይነት ነው። እኔው ቀርጫት አይተሻታል ትለኛለህ። ለማንኛውም ግን ብትረጋጋ ነው የሚሻለው። ገለሃት እስር ቤት እንዳትገባ። ምን ችግር አለው ታዲያ? እስር ቤት እሷን ገድዬ ብገባ ምን ችግር አለው? እንደውም እኔ እረፍት አገኛለሁ። እማዬ ብቻቸውን ይቀራሉ። ለሳቸው አታስብም? የገዳይ እናት ተብለው ስማቸው በሰፈሩ ይጥፋ እንዴ? ስም መጥፋት ነው ያልሽው? አለ እኔ እኮ በቁሟ እኮ አዋርጃታለሁ። የእናትነት ክብሯን እኮ ዝቅ አድርጌዋለሁ። ከዚህ በላይ ምንድን ነው የምትዋረደው? አውቃለሁ ወንድዬ፣ እስከ ዛሬ ድረስ ሳታቆይተሃል። አሁን ግን ሁሉንም ነገር አውቀሃል። ስለዚህ ትክክለኛውን ማድረግ ያለብህን ነገር አድርግ። እናቴ እንዳሰቃየች እኔም የቁም ስቃይ እሰጣታለሁ፣ እገላታለሁ። ዮዲት ስለገደልካት ዮዲት አትጎዳም። በዮዲት ሞት ምክንያት የምትጎዳው እማዬ ናቸው። በፍጹም አትጎዳም። በቀሏን ነው የተበቀልኩላት፣ ነቀርሷን ነው ነቅዬ የጣልኩላት። ዮዲትን ትገላታለህ፣ ከዛ ትታሰራለህ። ልጃቸው እስር ቤት ተቀምጦ እነሱ በሰላም የሚቀመጡ ይመስልሃል? ማንኛውንም ውሳኔ ስትወስን እማዬን ማሰብ ይጠበቅብሃል። ጊዜያዊ ንዴት ያመጣው መጥፎ ውሳኔ ዘላለማዊ የማይጠፋ ጠባሳ ጥሎብህ ነው የሚያልፈው። ስለዚህ ውሳኔ ላይ ተጠንቀቅ። ልጄ አንቺ እኮ ታማኝ አይደለሽ፣ ይሁን ሾካካ ነገር ነሽ። እማዬ ልታጽናኘኝ እንጂ ልትሰርቢኝ ነው እንደ የመጣሽው? ላጽናናሽ እኮ አጽናኘኛ። አላሳዝንሽም እንዴ? ባሌ ገጀራ ይዞ ሊገለኝ እኮ ነው። ልጄ የሰራሽው ስራ እንኳን በገጀራ በጥይት ያስመታሻል። አንቺ እኮ የባልሽን እናት በመርዝ ለመግደል እኮ የሞከርሽው። እንዴት በመርዝ ትገድያለሽ? እኔን እየወቀሽኝ ነው? ማን ነው ይችን አመዳም ለመግደል ሀሳቡን ያመጣው? አንቺ ትሆኛለሽ። መቼስ ሰው ለመግደል ልብ ያለሽ አንቺ ብቻ ነሽ። አንቺ ነሽ እማዬ፣ አንቺ ነሽ የባሌ እናት አስመረረችኝ ስልሽ ለምን አትገያትም ብለሽ መርዝ ሰጠሽኝ። እኔ አይደለሁም። ድምፅሽን ቀንሺ። ምንድን ነው የምታወሪው? ገጀራውን ከአንቺ አንገት አንስቶ እኔ ማንቁርት ላይ እንዲሰካ ነው እንደምትፈልጊው? እውነቱን እንድታምኚ ነው የምፈልገው። አንቺ ነሽ የመግደሉን ሀሳብ ያመጣሽው። እሺ በቃ እኔ ነኝ። ግን ስደብ ያብይሻለሁ። አለመሳደብ አልችልም እኮ እማዬ። ከአንቺ ንብረት ሳይሆን ስድብ ነው ያወረስኩት። የወይዘሮ ወርቄ ልጅ ሆኜ ካፌ ምርቃት እንዲወጣ ነው የምትጠብቂው? አንቺ እኔ ላንቺ ስድብ ብቻ ነው ያወረስኩሽ? አዎ ልክ ነሽ። ምላስሽ ብቻ በእኔ ነው የወጣው። ሌላው ነገርሽ በሙሉ በሞተው አባትሽ ነው የወጣው። በገደልኩት በይ። አንቺ ነሽ አባዬን የገደልሽው። አንቺ ልጅ ስለ ግድያ አታውሪ ብዬሻለሁኝ። ለምንድን ነው አፍሽን ቆጥበሽ የማታወሪው? እውነቱን ነው የነገርኩሽ። መቼም አባዬን አልገደልኩም አትይም። ዝም ካላልሽ ብቻሽን ትችሽ ጎልችሽ ነው የሚሄደው። ሴትዮ አትይጂ እማዬ፣ ይገለኛል። መሞት ካልፈለግሽ ካፍሽ የሚወጡት ቃላቶች እየመረጥሽ ይሆን፣ አለዛ ግን ትችሽ እሄዳለሁ። እያስፈራራሽኝ ነው? ምን አይነት እናት ነሽ ግን? እናት ለልጇ ስል ትሞታለች፣ አንቺ ግን እና ለአንቺ ስል ልሙት እኔ ወርቄ ይመስልሻል? አዎ ልጅሽ አይደለም? ለምን እንደማትሞችልኝ? እናት ለልጆቿ ስትል መስዋዕትነት መክፈል አለባት። አንቺ እኮ መስዋዕትነት ቢከፈልልሽ ልጅ አይደለሽም፣ ተንከሲስ እኮ ነሽ። አንቺም መስዋዕትነት የሚከፈልላት እናት አይደለሽም። የሰው ልጅ እናቱን ሊጦር ስንት ነገር ያደርጋል። አንቺ ግን ትሰድብኛለሽ። መስዋዕትነት የማይከፈልላት ልጅ የወለደች እናት ማን መስዋዕትነት ይከፍልላታል? እንግዲህ የወዲት ጉዲት የእናትሽን እርዳታ የማትፈልጊ ከሆነ ብቻሽን ተወጪ። እንዴ እማዬ ይቅርታ አድርጊልኝ እባክሽ፣ ብቻሽን አትይኝ እማዬ። እንዴት ነው የማልተውሽ? እገላታለሁ። ሲጥ አድርጌ ይሄ ሰለለ ጉሮሯን አውጥቼ ነው በእጇ የምሰጣት። እገላታለሁ። ምንም አትበይኝ። ከምትገላት ብትፈታት አይሻልም? ፍታት። አንተን የመሰለ ወንድ ማጣት ራሱ ቅጣት ነው። እኔን የመሰለ ወንድ እንደማጣት? አዎ አንተ እኮ ጥሩ ሰው ነህ። የእውነት ነበር የምታፈቅራት። በዚህ ጊዜ ጥሩ ሰው ማግኘት ከባድ እኮ ነው ወንድዬ። እኔ እኮ አለም እየነገርኩሽ እኮ ነው። እናቴን ማዳን አልቻልኩም። የሰው መጫወቻ፣ የማንም ትርከምርኪ ቆሻሻ መጫወቻ እኮ ነው ያደረኳት። እናቴን ልደርስላት አልቻልኩም። አንቺን እንኳን ልሰማሽ አልቻልኩም። ሰው ነኝ ታዲያ? አድነሃቸዋል። አሁን ሰላም ናቸው። እድሜ ላንተ። አንቺ እኮ እናቴ ላይ ግፍ ሲሰራ ቪዲዮ ባትቀርጭ ኖሮ እኮ እድሜ ልኬን አላገኛትም ነበር።
በቃጣት ነበር። እግዚአብሔር ፈቅዶ አልሞቱም። አንተም ተኝተህ አልቀረህም፣ ነቅተሃል። አዎ ነቅቻለሁ። ለዛ እኮ ነው እቺ ድርባታም ሴት እናቴ ላይ የሰራችውን ግፍ ሳልበቀላት ማልተኛው። እባክህ ስሜታዊ ሆነ የሚጸጽትህን ስራ አትስራ። አሰሚኝም እንዲህ አለም እቺን ሳልበቀላት ጉሮሯን ሳልበጥሰው አርፌ አልቀመጥም። አሁንም ቀንና ሰዓት ደቂቃ ነው እየጠበቅኩላት ያለሁት። በቀል መፍትሄ ሆኖ አያውቅም። በንዴት ውሳኔ አትወስን። ትክክለኛውን ነገር አድርግ። እናቴን ሁሉ ግፍ ሰርታባት፣ መርዝ አብልታት፣ ሰድባት፣ ደብድባት፣ ተጫውታባት ከነሙሉ ዘር ማንዘሯ እናቴ ላይ ቀልዳ። ትቀልጃለሽ እንዴ? ምንም አትበላት እያልሽ ነው? እውነት አንተንና እማዬም በበደለችው እኩል እኔንም በድላኛለች። ግን ልበቀላት አላልኩም። ዮዲትን ለመበቀል አንዲትም ጊዜ አላጠፋም። ጥላቸዋን ለምን ልቤ ውስጥ አስቀምጠዋለሁ? ልቤ በምወዳቸው ሰዎች ፍቅር ተሞልቷል። ለጥላቻና ለበቀል ቦታ የለኝም። አንቺ ልጅ ወንደሰንን ጠርቼ እንዳላስደበደብሽ ስነ ስርዓት ያለውን ንግግር ተናገሪ። እንዴ እኔ በሞት ምን ተጠቀሚያለሽ እማዬ? እድር የእድር ብር ይገርምሻል። ለአመታት ለእድር ብዙ ብር ሳወጣ ነበር። እኔ ግን ማንም ሰው ስላልሞተብኝ ተቀብዬ አላውቅም። አንቺ ብትሞቺ ግን ብሩን እቀበላለሁ። እኔ ሞቼ የእድር ብር ለመቀበል ትሞክሪያለሽ? ግጥም አድርጌ ለምንድን ማልቀበለው? እንኳን ሞትሽ ባትሞችም እንኳን ሞታለች ብዬ ነው የምቀበለው። እማዬ ግን እኔ ልጅሽ ነኝ ወይስ በማደጎ ነው ያሳደግሽኝ? ልጄ ነሽ፣ ከማህፀን ይወጣሽ። ታዲያ ለምንድን ነው እንደ ልጅ ማታይኝ? አንቺ መቼ እንደ እናት አይተሽኝ ታውቂያለሽ? አስታውሽው ግን መጋዘን ውስጥ አስረሽኝ እንደሄድሽ። ይቅርታ ጠየቅኩኝ እኮ እስካሁን አልረሳሽም? እንዴት ነው የምረሳው? አይምሮዬን ላስረሳው ብሞክር ወንበር ላይ የታሰረው እጄና ወንበር ላይ ተቀምጬ የተንቀጠቀጠው ጀርባዬ አረሳለኝ። ይቅርታ 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 እማዬ፣ ይቅርታ ላደረግኩብሽ ነገር በሙሉ ይቅርታ። እኔም አረስቼዋለሁ። ሰውነቴ የደረሰብኝን እንግልት አረሳለ። በእናትሽ ይዤሻለሁ። እባክሽ እማዬ እርሽልኝ። እሺ እረሳልሻለሁ። ግን አንቺ ተንከሲስ ገዳይ መሆንሽን ግን እንዳትረሺው። የወዲት ጉዲት እኮ ነሽ። ገዳይ ገዳይ ገዳይ። ውጭልኝ። ምን ውጭልኝ? ከቤት አልኩሽ እኮ ውጭልኝ። ሁለተኛ ላይሽ አልፈልግም። አንቺን ብሎ እናት ደግሞ ቤት ያለሽ እንዴ? ይሄ ቤትሽ አይደለም። ቤት የሌለው ከእናቱ ጋር የሚኖር ባል ነው ከገባሽው። ቤቴ ነው አይደለም። የባልሽ እናት ቤት ነው። የዛች ያመዳም ቤትሽ አይደለም። ውጭልኝ አልኩሽ እኮ ውጭልኝ። በቃ ውጭልኝ፣ ውጭልኝ፣ በቃ ውጭልኝ፣ ውጭልኝ። ምንድን ነው የምትወጣው? ይኸውልህ ወንድሰን ግደላት። መሞት ሲያንሳት ነው። ከመሞቷ በፊት ግን አስረህ ምግብና ውሃ ከልክላት። በእኔ ሀሳብ ስለተስማማ ደስ ብሎኛል። ቤቱን እስክንሸጥ ድረስ ትንሽ ቀን ትሰጠናለህ። አንተ ጥሩ ሰው ነህ። ትንሽ ቀን ብሰጥ ደስ ይለኝ ነበር፣ ግን አልችልም። ሀብታም የመሆን ጉጉቴ እናቴን አነስተኛ ብሏታል። እናቴን? አዎ። እና ይሄን ሁሉ ብር ብቻዬን አልበለው። እናትህን ለመርዳት ብለህ ነው የኔን እናት ድሃ የምታረጋት? ትክክል። ግን ይቅርታ አድርግልኝና እናትህ እንደኔ እናት መስዋዕት የሚከፈልላት አይነት ሰው አይደለች። የኔ እናት ለኔ ሙችልኝ ብላት ትሞትልኛለች። ያንተ እናት ግን እንኳን ልትሞትልህ ቀርቶ በጥቅሟ ከመጣ አንተ ልትገል ትችላለች። ስለ እናቴ መጥፎ ነገር ድጋሚ ስታወራ እንዳልሰማ። እሺ አላወራም። ምንም የማውራት ፍላጎት የለኝም። እኔ የምፈልገው ብሬን ብቻ ነው። ብርህ ይሰጣል። እሱም ብቻ ነው የምፈልገው። በቃ ቤቱ ሊሸጥ ነው። ምን ምርጫ አለኝ? ግዴታ መሸጥ አለበት። አለበለዚያ
ቪዲዮ በፖሊስ እጅ ነው የሚገባው። አትዘን፣ በቃ መለወጥ በማትችለው ችግር ላይ ማዘን አያስፈልግም። ምን እንደሚያሳስበኝ ታውቂያለሽ? የክፉ ልጅ በመሆኔ የሰው ነፍስ ማጥፋት የምትችል ሴት ወንድሟ በመሆኔ አውቃለሁ። ግን አንድ የሆነ ነገር ለመቀየር ብትሞክር ትርፉ ኪሳራ ነው፣ ጭንቀት ነው። ጭንቀቱ እስከ መሞት ድረስ የሚያበቃ አይመስለኝም። ምንድን ነው የምትለው እንዴ? ለምንድን ነው ሞትን የምትመኘው? ፈጣሪ ሁሉን ነገር ያስተካክለዋል። አንተ ብቻ አታስብሽ። ፈጣሪ ቤቱን ከመሸጥ ያድንልኛል? ከቤት የበለጠ ነገር ይሰጣል። ከንብረት ከሀብት የበለጠ ነገር ይሰጣል። አንተ ብቻ በእሱ ላይ ልብህን ጣል። የኔ አምላክ ያመኑትን አያሳፍርም። ከንብረትና ከሀብት የበለጠ ነገር ምን ሊሰጠኝ የሚችለው ነገር አለ? ሰላምና እረፍትን ይሰጣል። ብዙ ሰው አቃጥለው እንኳን የማይጨርሱትን ብር ታቅፈው በውድ አልጋቸው ላይ የሰላም እንቅልፍን መተኛት አይችሉም። ንብረትና ሀብታቸው ጭራሽ የሰላም እንቅልፍ እንዳይተኙ መንስኤ ነው የሚሆናቸው። እንትን በርበሬውን ከባለፈው እንትን ሂዱ፣ እኔ ትራንስፈር አደርግለታለሁ። እሺ እሰይ ተነሽ ላይሽ ላይ ትኩስ አፈር ይፍሰስና ማነው አንቺ እዚህ ቤት እንድተኝ ይፈቀደልሽ? ስሚ እስቲ እኔ ሰላም እንቅልፍ እንድተኝ የምፈቅድልሽ ይመስልሻል? እስቲ ልጠይቅሽ፣ ይኸውላ መርገምት ስራ ሰርተሽ ግን እንዴት እንቅልፍ ወሰደሽ? እንደው ትንሽ አይከብድም ግን እንዲስተኝ? ክፉ ሰው እኮ ህሊና የለውም። እንደ ደግ ሰው ባገኘበት ቦታ መተኛት አይችልም። ዮዲት ግን እንደዛ አይደለችም። ክፉ ብትሆንም ባገኘችው ቦታ መጋደም ትችላለች። ሰሚኛለሽ? እንዳተኝ ቁጭ ብለሽ ጠብቂኝ። ቁጭ ብለሽ እንዳተኛ። ላደረግሽ በሙሉ ትከፊያታለሽ። ዝም ብዬ የማይሽ እንዳይመስልሽ። መጀመሪያ ከችግርሽ እንዴት እንደምትወጪ ማሰብ አይቀልም? በዚህም አለ በዚያ መውጣት አይቀርም። የወጣው ቀን ግን አርቄ ነው የምቀብርሽ። አንቺ ሾካካ። እኔ ሾካካ ነኝ አይደል? አንቺ ደግሞ ገዳይ። ከሾካካና ከገዳይ የቱ ይሻላል? እኔን የሚመስለኝ ሾካካነት ነው። እቺ ሾካካ ነች እኮ ከነፍሰ ገዳይነት ያዳነችሽ። ልታመሰግኝ ይገባል። እሺ ዮዲት፣ አንቺ ለነገሩ ማመስገናችሁበትም ግን ብታመሰግኝ ጥሩ ነበር። አላመሰግንሽም። ምን እንደማደርግ ታውቂያለሽ? እበቀልሻለሁ። መዋረድ ምን እንደሚመስል አዋርጄ አሳይሻለሁ። አሁንም ምላስሽ አይሞትም አይደል? ዮዲት ጉዲት፣ ተመልከቺ፣ እየተሸነፍሽ እኮ ነው ያለሽው። እንደ ቃቃ የምትጫወቺበት ባልሽ ከጀርባ ሆነሽ ስትሰሪ የነበረውን ነገር እንዳለ አውቋል። ነቅቶብሻል። ከዚህ በኋላ ላምልጥ እንኳን ብትይ የትም ማምለጫ የለሽም። እመኚ፣ ማምለጫ አላጣም፣ አመልጣለሁ። ያመለጥኩ ጊዜ ግን ትገይኛለሽ። አውቃለሁ ለነገሩ ሰውን የመግደል ሞራሉም ብቃቱም አለሽ። እኔን ግን ጫፌን አትነኪኝም። ምክንያቱም የማይተኛው የማያንቀላፋው የሚጠብቀኝ ፈጣሪ ስላለኝ።